ሲስቱ ስንት ነው ይቃ? ጊዜያዊ ነው አዳር? አዳር ነው እንጂ ጊዜያዊ ምን ያደርጋል? 1000 ብር። 1000 ብር? ምን ነው ጤፍ ነኝ ያልሽ? በቀንሽ እባክሽ። ይቅርታ ከ1000 ብር አይቀንስም። እንዲህ ኮስቲ የሆነ ዕቃ ምሽጭ ነው መስሎ። ለማንኛውም የሆነ ነገርሽ ደስ ስላለኝ እገዛሻለሁ። ለካ ለአንድ ቀን እገዛሻለሁ። ከራይሻለሁ። እኔ እቀድማለሁ። ብር ላወጣ ይዤ ነው። ምንድን ነው የምታወራው? ከኔ ጋር በ1000 ብር ተስማምታለች። ቆይ አንቺ ማን ነው የሚቀድመው? እሱ ይቀድማል። ብር ይዤ ልምጣ ብሎ ሄዶ ነው። እና እንደዛ ከሆነ ምን አባሽ ታደርቂሽ ማለት ነበር። ሂድ በቃ። ምን ሆነ ነው እሱ ጋር የተቀመጥከው? ወደዚህ አትጠጋም እንዴ? ምንድነው? ምኑ? እና አንቺ በደንብ እዚህ ጋር ተቀመጥ። አይ እዚሁ ተመችቶኛል። እና እንዴት ነው የሚሆነው? ምኑ? ቆይ 2000 ብር የከፈልከኝ ለምንድን ነው? አብረን ለማደር ነው? አይ ስትል እና ለምንድን ነው? አይ ዛሬ እንድታርፊ ስለፈለግኩ ነው የከፈልኩሽ። ማለት ፍቅር፣ በጣም ነው ማፈቅርሽ። ምንድን ነው የምትቀባጥረው? በላሁን ቀልዱን ተውና ና የመጣንበትን ጨርስ። እየቀለድኩ አይደለም፣ የምሬን ነው። ፍቅር፣ በጣም ነው ማፈቅርሽ። ዛሬ ደፍሬ በአካል አገኘሁሽ እንጂ በድብቅ ለአመታት እከታተልሽ ነበር። አውቃለሁ፣ እህትሽ ያለችበትን ሁኔታም በደንብ አውቃለሁ። አንቺም ደግሞ ይህንን ስራ ምሰሪው ለእህትሽ እንደሆነም በደንብ አውቃለሁ። ቆይ አንተ ማነህ? የት ነው የምታውቀኝ? አቤል እባላለሁ። የ3ኛ ዓመት የአዲስ አበባ ዩኒቨርሲቲ ተማሪ ነኝ። ግቢ እያለሁ ነው የምታውቀኝ? አዎ። ደህና ነሽ? የማየውን ነገር ተናግሬ ያስቀየምኩሽ አይደል? በጣም ይቅርታ አድርጊልኝ። ችግር የለውም። አሁን የምትፈቅድልኝ ከሆነ ብተኛ ደስ ይለኛል። ኧረ ተኚ፣ ችግር የለውም፣ ተኚ። አመሰግናለሁ። በቃኝ። እንዴ ምን ነው አልጣፈጠሽም እንዴ? አይ ጣፍጦኛል፣ ግን በቃኝ። እሺ ሌላ ልስራልሽ? አልፈልግም፣ መድኃኒቴን ብቻ ስጪኝ። በሰላም ነው በዚህ ጠዋት የመጣኸው? አዎ በሰላም ነው። ድንገት ስትናፍቂኝ ጊዜ ላይሽ መጣሁ። ጀማሪ ቄስ ጳጳስ ካልሆንክ ይላሉ። ሻው ናፍቆት በረድ ካለልህ ልግባ። ሰብሊን ዕቃ ተቀብዬ ልምጣ ብያት ነው የወጣሁት። ትንሽ ብቻ ቆይ። ቆይ አሁን ከሚሆን በኋላ ቢሆን አይሻልም? በኋላማ ክላስ አለኝ። ባዩ ማታ እንገናኝ። የማታውን ነገር እንኳን እርሳው፣ ስራ አለኝ። እሺ በቃ ነገ እንገናኛለን።
እንችላለን። ሰላም ለዚህ ቤት ወንድሜ፣ እንዴት አመሸ? ደህና ነኝ። እንዴት መጣ? እንዴት መጣ ነው? ለምን መጣ? አይ ዩኒቨርሲቲ ነው ማድረው ምናምን ስትል ስለነበረ ነው። አሁንም ተመልሼ እሄዳለሁ። እቃ ለመውሰድ ነው የመጣሁት። አይ ከሰዓት በኋላማ አትሄድም፣ እዚሁ ነው የምታድረው። እኔም እኮ ባደር ደስ ይለኛል፣ ግን ነገ በጠዋት አሳይመንት አስገባለሁ። እሺ ምን ፈልገህ ነው የመጣው? ያው በቃ ጠዋት አሳይመንት ስለማስገባ ለፕሪንት የሚሆን አንዳንድ ወጪ ብር ለመውሰድ ነበር የመጣሁት። ብር ፈልገህ ነው በዚህ በምሽት የመጣው? አዎ። እና ምን ላድርግ? እዛውኝ እንዳልደውልልህ አንተ ሞባይል ባንኪንግ አትጠቀም። እሺ ምን ያህል ብር ነው የፈለግከው? በቃ 1000 ብር ይበቃኛል። መጣው። እሺ ይኸው ከበቂ በላይ ነው። በቃ ልሂድ። እንዴ እራትን በልተህ ሂድ። አይዞህ ከጓደኞቼ ጋር እበላለሁ። ቻው። ደግሞ እየጠበኩሽ ነው። በኋላ እንገናኛለን ብያለሁ ነበር። አዎ፣ ግን ምን ሆነሽ ነው? አመመሽ እንዴ? አይ ደህና ነኝ። ማታ ስላልተኛው እንቅልፍ የመጥቶ ነው። የማታው ትንሽ ከበድ ይል ነበር። አንቺ እኮ ጎበዝና ጠንካራ ሴት ስለሆንሽ ነው እንጂ የአንቺ ሌሊቶች እኮ ሁሌም ከባድ ናቸው። አዎ፣ ግን ይለመዳል። መርዝም ቢሆን ትንሽ ከተወሰደ አይገልም ይባል የለ። ቆይ ግን ለምን ይህን ስራ አታዩም? ትቼውስ እህቴ ምን ላደርጋት ነው? ለማንኛውም ደክሞኛል፣ ገብቼ እረፍት ላድርግ። በኋላ እደውልልሃለሁ። ቆይ የምን ስራ ነው ጀምራለሁ የምትለው? መጀመሪያ ትምህርትን አትጨርስም እንዴ? ትምህርቴን እየተማርኩኝ ጎን ለጎን ብሰራ ምን ችግር አለው? ቆይ እኔ ምን አጉድዬብህ ነው እየሰራው ካልተማርኩ ምናምን የምትለው? አረ ምንም አላጎደልክብኝም፣ ግን ምን አለበት ከመመረቄ በፊት የሆነ የራሴ ነገር ቢኖረኝ። ቆይ እሺ ምንድነው ለመስራት ያሰብከው? ለጊዜው አላሰብኩበትም።
እንዴ ምን ለመስራት እንዳሰብክ ሳታቅ ነው እንዴ እንደዚህ የምታደርገኝ? እሺ በቃ አንተ ብሩን ለእኔ ለመስጠት ቃል ግባልኝ እንጂ እኔ በ2 ቀን ምን እንደምሰራ አሳውቅሃለሁ። ምን እንደምትሰራ ሳትነግረኝ እኔ ደግሞ ቃል አልገባልህም። እሺ እነግርሃለሁ። ምንድን ነው የምነግርህ? ምን መስራት እንደምትፈልጊ ብቻ። ለምንድን ነው የምትጠይቀኝ? ዝም ብለሽ ብቻ ንገሪኝ። ምንድን ነው መስራት የምትፈልጊው? እኔ እንጃ። ከዚህ ስራዬ ውጪ ምን መስራት እንደምችል እንኳን አላውቅም። በቃ 2 ቀን ሰጥቼሻለሁ። አስበሽበት ንገሪኝ። እሺ እሺ። ግን ለምንድን ነው የጠየቀኝ? እሱ ሚስጥር ነው። ጊዜው ሲደርስ እነግርሻለሁ ካልክ እሺ። እና እንሂድ። ወዴት ነው የምትሄጂው? ዛሬማ መለያየት የለም። ኧረ እባክህ ስራዬስ? ምንድን ነው? ለሳምንት ስራ ብሎ ነገር የለም። ኬት አመጣ? ከወንድምህ ተቀብለ ነው አይደል? አዎ። ለምን? ቆይ ለምንድን ነው በእኔ ምክንያት ወንድምህን የምታስቸግረው? እንዴ የምን ማስቸገር አመጣሽ? ወንድሜ እኮ በፊትም ገንዘብ ይሰጠኛል፣ ግን ያንን ገንዘብ ወስጄ ከጓደኞቼ ጋር ነው ዘና ምልበት። አሁን ደግሞ ለአንቺ ሰጠውሽ እና ምን ችግር አለው? የምርህን ነው? አዎ። ይልቅ እሱን ተይውና ዛሬ አብረን አናድር? አንተም ስለከፈልከኝ አብረኸኝ ማደር ፈለግ? አረ በስመ አብ በይ። እኔ እንደዛ አስቤ አይደለም። እና እንዴት ነው ያሰብከው? እኔ እኮ በጣም ስለናፈቅሽኝ አብረን እንድንሆን ብቻ ነው። ካልፈለግሽ ሊቀር ይችላል። እንደውም ተይው በቃ። አይ አሁንማ እንዴት ተናግራል? እንደዚህ የምታስቢ ከሆነ አልፈልግም። ኧረ አንተ ሰውዬ ስቀልድ ነው። ሆ ጀመርክ። ማሬ ይሄ ነገር ቢቀርብንስ? ምን ነው ፈራህ እንዴ? አይ አልፈራሁም፣ ግን በቃ በዚህ ሁኔታ እንዲሆን አልፈልግም። እኔ አንቺን በክብር ማግባት ነው የምፈልገው። ከዛን በክብር ካገባሁሽ በኋላ የሰርጋችን ቀን እንዲሆን ነው የምፈልገው። ሲጀመር እኔ ምን ክብር አለኝ ነው በክብር የምታገባኝ? ተይ ማሬ እንደዛ አትበይ። ዋሽው? እኔ እኮ ማለት ማንም እስከከፈለኝ ድረስ እንደፈለገ የሚያደርገኝ አንድ ተራ ሴት እኮ ነኝ። አይደለሽም። አንቺ ለእህትሽ ስትይ ራስሽን መስዋዕት ያደረግሽ ጀግና ሴት ነሽ እንጂ እንደምትያት ተራ ሴት አይደለሽም። እባክህ አትሸንግለኝ። እየሸነገልኩሽ አይደለም። እንዳንቺ አይነት ንጹህ ልብ ያለው ሰው የለም። አንቺ ያደረግሽውን ነገር ማን ያደርጋል? በቃ እሺ ረፍ። ልታስለቅሰኝ ነው እንዴ? የኔ ፍቅር እኔ እያለሁም አታለቅሽ። አፈቅራለሁ። እኔም አፈቅርሻለሁ። ሄሎ ወንድሜ። ምንድነው ድምጽ? ተኝታ ነበር እንዴ? አዎ ማታ ሳጠና መሸውና ትንሽ ደከመኝና ተኛው። እሺ አሁን ቶሎ ውጣ፣ በር ላይ እየጠበቅኩ ነው። የት? ግቢ መጣ? አዎ ምን ነው? አረ ምንም። እሺ በቃ መጣሁ። እሺ ቶሎ በል። ምንድን ነው? ወንድሜ ግቢ በር ጋር መጥቶ እየጠበቀኝ ነው። ወይኔ ጉድ! እና ምን ልታደርግ ነው? በራይድ ሄዳለሁ። ትደርሳለህ? በቃ እኔ እንጃ እሞክራለሁ። እሺ ቻው። እሺ እሺ። ዶርምህ ከበሩ እንደዚህ እንደሚርቅ አላውቅም ነበር። ቆየው እንዴ? መቆየት አንድና ሁለት አለው እንዴ? ልሄድ ስል እኮ ነው የመጣው። ደግሞ ዶርም አይደለም ያደርኩ አይደል? አረ ዶርምን ያደርኩት። አይ እሱን እንኳን ተው። ሲያጠና ያደረና ሲጠጣ ያደረ ፊት መለየት የማልችል ነው እንደሚመስልህ። ለማንኛውም ሁሉንም ነገር በልክ አድርገው። ነገሮች በልክ ሲሆኑ ጥሩ ነው። እሺ ቁርስ እንብላ አይደል? እሺ ደስ ይለኛል።
ሄሎ ማሪ፣ እንዴት ሆንክ? ኧረ በእናትሽ ጉዱኛለሁ። እንዴ ምን ነው? ምን ተፈጠረ? ኧረ ወንድሜ ከአንቺ ጋር እንዳደርኩ አውቋል። ምን? እንዴት አወቀ? ማን ነገረው? እኔ እንጃ፣ ግን ቤት ይዛት ና ብሎኛል። ማንን? እኔማ አልመጣም። እንዴ ለምን? ምን ብዬ ነው የምመጣው? እና ታዲያ ምን ይሻላል? አላውቅም፣ የሆነ ሰበብ ፍጠር። ይጅርዛ ይውሽ ደንጋጣ። ለማንኛውም ስቀልድ ነው። ሂድ ፋ። እሺ አስተናገጥከኝ እኮ። በቃ በኋላ ደውልልሻለሁ። እሺ በቃ ቻው። ማንን ለማውራት ነው ባክሽ እንደዚህ ሮጠሽ የወጣሽው? ጓደኛዬ ናት። ዛሬ ቀጠሮ ስላለን ስንት ሰዓት እንደምንገናኝ ልጠይቀኝ ደወለችው። እንደዛ ነው? አዎ ምን ነው? አይ ጥሩ ነው፣ ግን ሰዓት ለመንገር ከቤት መውጣት አያስፈልግም ነበር። እህቴ ደግሞ ሌላ ነገር አስበሽ ብቻ እንዳይሆን። ኧረ በጭራሽ። እንዴት ወንድ ልታወራ ነው የወጣችሁ ብዬ አስባለሁ። አይ እህቴ በቃ ካንቺ ምንም ነገር መደበቅ አይቻልም ማለት ነው። ያለፍኩበት መንገድ አይደል እንዴት ይጠፋኛል? ይልቅ እስኪ እውነቱን ንገሪኝ። ምንድን ነው የምነግርሽ? ስለ ፍቅረኛሽ ሁሉን ነገር እንድትነግሪኝ እፈልጋለሁ ብላ እርፍ። እናት ነግሪያትም ነበር? ምንድን ነው የምነግራት? ምንም ቢሆን እኮ ታላቂ ናት። እና ለታላቅ አይነገርም ያለው ማን ነው? ቆይሽ አስተዋውቂኝ ብትለኝስ? እና ምን ችግር አለው? ታስተዋውቂኛለሻ? የምር አሁን ላይ እንደዛ ለማድረግ ዝግጁ ነህ? አዎ ዝግጁ ነኝ። እንደውም እሷን ተዋወቅኳት ማለት አንቺን ሳልሳቀቅ አገኝሻለሁ ማለት ነው። እውነቱን ለመናገር ከአንተ እንደዚህ የሚመስል አልጠበቅኩም ነበር። እድሜ ይስጥሽ እንጂ ከኔ ጋር ከሆንሽ ብዙ የማትጠብቂያቸውን ነገር ነው ማሳይሽ። ኧረ እባክህ አልቀረብም ጉረኛ። እኔ የምለው ዛሬ ስራ የለሽም እንዴ? አዎ በዚህ ሳምንት እረፍት ነኝ። ድርጅታችሁ ብዙ ሰራተኛ ነው እንዴ ያለው? ማለት? አይ ብዙ እረፍት አለው ብዬ ነው። ያው የማታ ፈረቃ አይደል? እረፍት ከሌለው ትንሽ ከባድ ነው። እሱስ ልክ ነሽ። እኔ እኮ ሁሌ ስራ ድረስ ስትመጪ አንጀቴን ነው የምትበይው። አላግዝሽ ነገር ይሄ በሽታ አቅም አሳጣኝ። አንቺን መጠበቅ ሲገባኝ እዚህ ተጋድሜ አንቺ ሸክም ሆንኩ። ጀመረሽ ደግሞ። ቆይ ለምንድን ነው እንደዚህ የምትይኝ? እኔ ሸክም ሆንሽብኝ አልኩ? ለምንድን ነው የማይሆን ነገር እየተናገርሽ ልፋቴን ሁሉ ገደል የምከችብኝ? እሺ በቃ ይቅርታ፣ ሁለተኛ አይለመደኝም። እባክሽ ሁሌም እንደዚህ ነው የምትይው። ፍቅር ሙች የምሬን ነው። ሁለተኛ እንደዚህ አይደለም። እሺ በቃ እንደሱማ አይደለም። ይቅርታዬን እንደተቀበልሽ የማውቀው መታይ ስስሚኝ ነው። ወይኔ ልምጣ። ቆይ ግን ወንድሜ እስካሁን ድረስ ለምንድን ነው ግን ሚስት ያላገባው? ከሴት ጋርም ስታወራ ሰምቼ አላውቅም። ያው እንግዲህ እድሜ ስላልደረሰ ይሆናል። እየቀለድኩ አይደለም። እኔ እኮ የምሬን ነው። ቆይ ግን ማግባት አትፈልግም? እሱማ እፈልጋለሁ፣ ግን ያን ያህል አንገብጋቢ ነገር አይደለም። ከሆነ ይሆናል፣ ካልሆነ ደግሞ ይቀራል። እሺ ለመጨረሻ ጊዜ ዴት የወጣው መቼ ነው? አይ ቲንክ ከ5 ዓመት በፊት። እንዴ ከ5 ዓመት በፊት ነው ዴት ያደረገው? አዎ ምን ነው? ቀጣይ ዴት ስታደርግማ እንደ አዲስ እናስተምራለን። ቀለድክ? የምሬን ነው። እንዲህ ሰው ምንም ችግር ሳይኖርበት 5 ዓመት ሙሉ ዴት ሳያደርግ ይኖራል?
ምንድነው? ምንም። እንዴት ምንም? ቆይ ለምንድን ነው ያቆምከው? ዝም ብዬ ነው። እየቀለድክ ነው? እንደዚህ ስታደርግ እኮ የመጀመሪያ ጊዜ አይደለም። ወይ ችግር ካለብህ ተናገር። ምንም ችግር የለብኝም አልኩሽ እኮ። ስለዚህ ካቆምንበት እንቀጥል። አይ ዛሬ እንኳን አይሆንም። ባይሆን ሌላ ቀን። ጭራሽ ሌላ ቀንም ልታገኘኝ ትፈልጋለህ እንዴ? በዚህ ሁኔታችን ተለያይተን? ግድ አይሰጠኝም። በጣም ጥሩ። ከዚህ በኋላ ታገኘኝ መስሎሃል? እሺ በቃ ይቅርታ፣ ጥለሽኝ አትሂጂ። ቆይ ምንድን ነው የተፈጠረው? ወደዚህ ከመግባታችን በፊት የነበረው ጉጉት የት ጠፍቶ ነው? ወይስ እየቀለድክብኝ ነው? በሴት ስሜት መቀለድ ትወዳለህ ልበል? ኧረ እኔ እንደዛ አይደለሁም። እና ካልሆነ ለምንድን ነው እንደዚህ የምትሆነው? አሁን ብነግርሽም አይገባሽም። ወደፊትም አይገባኝም። ሁለተኛ አጠገቤ እንዳትደርስ እሺ? ምን መሰለሽ እህትሽ በየቀኑ እንድትወስድ የታዘዘላት መድኃኒት አቋርጠዋለች። በዚህ ምክንያት በሽታዋ በድጋሚ አገርሽቷል። ዶክተር ተሳስተ እንዳይሆን እህቴ መድኃኒት አላቋረጠችም። እንግዲህ የምርመራ ውጤቱ የሚያሳየው የታዘዘላትን መድኃኒት እየወሰደች እንዳልሆነ ነው። ይሄ ደግሞ ከባድ ጉዳት አለው። ስለዚህ ቀዶ ጥገና ተደርጎላት ዘላቂ መፍትሄ እስክታገኝ ድረስ መድኃኒቱን ባታቆሙ ጥሩ ነው። ምክንያቱም ሁሌ እንደዛሬው አይሆንም። እሺ ዶክተር፣ አሁን ምንድን ነው የሚቀረው? ምንም አይቀርም። ሂሳብ ከፍላችሁ መሄድ ብቻ። እሺ ዶክተር። ሄሎ ማሪ፣ የት ነህ? ግቢ ነኝ። እጅግ ላይ ብር አለ እንዴ? ስንት ብር? 10,000 ብር። አይጠፋም። ግን ለምን ፈልገሽ ነው? ሲስተር ታማ ሆስፒታል ነኝ እና ለአንዳንድ ክፍያዎች የሚሆን ብር ተጠይቄ ነው። ምን? እሺ የት ሆስፒታል ናችሁ? ስልክን የዘጋኸው? ቻርጅ ዘግቶ ነው። እሺ የት ነው የሚከፈለው? እሺ ሰከኑ። እሺ ተቀመጥ እንጂ ምን ይገጥራል? አይ ልሂድ በቃ። ባካት ተከብድ፣ ትንሽ ተጫውተህ ትሄዳለህ። ክላስ አለኝ። በቃ ክላስ ካለው ሄዳ አጨቅጭቂው። ግን ሌላ ቀን እንድትመጣ እሺ? እሺ እመጣለሁ። ደህና ሁኚ። በቃ መጣሁ ነው ሸንቼ። ሲስተርን ፈርታት ነው ክላስ አለኝ ያልኩት? አረ የምሬን ነው። እሺ ግን ሲስተር እንዴት አያት? አታስፈራማ? አረ አታስፈራም። ከሷ ይልቅ እንደውም አንቺ ነሽ የምታስፈሪው።
አልቀረብም። እኔ የምልህ ነገ ክላስ አለ እንዴ? አዎ ጠዋት አለኝ። ምን ነው? በቃ ከሰዓት ነውና ፈተና ነገር ደስ ይለኛል። በቃ ቻው ልጅ። ቻው። ይህን የመሰለ ፍቅረኛ እያለሽ ነው እስካሁን ያላስተዋወቅሽ? ፍቅር ሙች ድብቅ ነሽ። ምን ሆነሽ ነው? ምንም አልሆንኩ። ፊትሽ እንደዚህ ሆኖ እያየሁት ምንም አልሆንኩም ትያለሽ እንዴ? ምንድን ነው የተፈጠረው? ቆይ ለምንድን ነው መድኃኒቱን ያቆምሽው? አየሽ መልስ የለሽም። ባለፈው መድኃኒቱ አልቋል ወይ ብዬ ስጠይቅሽ አላለቀም ለካ ያልሽኝ ውሸትሽን ነበር። ቆይ ምንድን ነው ያደረግሽው? መድኃኒቱ ለጤናሽ ምን ያህል አስፈላጊ እንደሆነ እያወቅሽ እንዴት ታቆሚያለሽ? እኔ አላሳዝንሽ? በጣም ነው የምታሳዝኝኝ። እንደ ኩዮችሽ መማር ሲገባሽ የኔን የማይድን በሽታ ለማሳከም ደፋ ቀና ስትይ በጣም ነው የምታሳዝኝኝ። ለዛም ነው በሞቴ ላሳርፍሽ የፈለኩት። እንዴት ነው እኔ በአንቺ ሞት የማልፈው? አንቺ ወጥቼ የማልፈውስ እረፍት ምን ያደርግልኛል? ሲጀመር በዚህ ሰዓት የመኖሬ ምክንያት አንቺ እኮ ነሽ። እና ምን ባደርግሽ ነው እንደዚህ ጨከንሽብኝ? እህቴ ሙች ጨካኝ ነሽ። እንዴት ነህ? እኔ የምልህ ወንድሜ የድሮውን ስልክን ሸጥከው እንዴ? ኧረ አልሸጥኩትም። ምን ነው ፈለከው? አዎ ስልክ ውሃ ውስጥ ገብቶ። ታዲያ ለምን ለሚሰሩ ሰዎች አሰጣቸው? አይ ሰጥቻቸዋለሁ። ተስፋ ያለው ግን አይመስለኝም። ለጊዜው እስክገዛ ድረስ ያንተን ሊያዝ ብዬ ነው። ችግር የለውም። ኮሞዲኖ ውስጥ አይደለም መውሰድ ትችላለህ። እሺ እሺ በቃ ይቅርታ አድርጊልኝ። ሁለተኛ እንደዚህ አላደርግም። ቃል ትገቢልኛለሽ? አዎ ፍቅር ሙች መኖር ቢደክመኝ እንኳን ላንቺ ስል ቆያለሁ። አመሰግናለሁ። ደግሞ እኔ እያለሁ መኖር በፍጹም አይከብድሽም።
ምንም እረፍት ማድረግ ፈልጌ ነው። በሰላም ነው ግን? አዎ በሰላም ነው። እሺ እንደዛ ከሆነ ስምሽ ማን ነው? ፍቅር። ፍቅር። ለአንድ አዳር 1000 ብር ነው የምታስከፊው አይደል? አዎ። እንደዛ ከሆነ በቀን 2000 ብር ልክፈልሽና ለአንድ ወር ከኔ ጋር እደሪ። ለምን? ማለት አንድ ወር ሙሉ ምን አደርግልሃለሁ? ትረጂኛለሽ። ትረጂኛለሽ? አዎ። ምን አድርጌ ነው የምረዳህ? ይኸውልሽ እኔ ከሴት ልጅ ጋር ግንኙነት ማድረግ በጣም ነው የምፈራው። ሴት ልጅ ይዤ እንደዚህ አልጋ ላይ ከወጣው በኋላ አሁን የተፈጠረው አይነት ችግር ነው የሚፈጠርብኝ። በዚህ ምክንያት ደግሞ ከዚህ በፊት 2 ፍቅረኞቼን አጥቻቸዋለሁ። ስለዚህ አንቺ ብትረጂኝ ደስ ይለኛል። ምክንያቱም ከዚህ በኋላ ፍቅረኛ ከመያዜ በፊት ይህንን ፍርሃቴን ማስወገድ መቻል አለብኝ። ግን እኮ ከኔ ይልቅ ሐኪም ቤት ብትሄድ መፍትሄ ታገኛለህ። አይ ሐኪም ቤት እኮ የሚያደርስ ችግር የለብኝም። የኔ ዋናው ችግር ፍርሃት ነው። ስለዚህ አንቺ ደግሞ ከጎን የሆነሽ ይሄ ነገር ካለ መምርሽኝ ከዚህ ችግር ውስጥ መውጣ ይመስለኛል። ምን ታስቢያለሽ? ከከፈልከኝ ችግር የለውም። ስለዚህ ከነገ እንጀምራለን ማለት ነው። እሺ። የማይታመን ጉድ! እዚህ ነው እንዴ? ደግሞ ምን ሆነ ኩፍ ያልከው? ለምንድን ነው ስራ የወጣሽው? ማለት ቆይ በፊት ለምንድን ነበር የምወጣው? ጥያቄን በጥያቄ አትመልሽልኝ፣ ቀጥተኛ መልስ ስጪኝ። እየተቆጣኸኝ ነው ታውቀዋል? እሺ ይቅርታ። ቆይ እኔ ለሳምንት የሚበቃሽ ገንዘብ ሰጥቼሻል ነበር? እንዴት በ3 ቀን ትወጫለሽ? ለሳምንት የሰጠኸኝ ብር በ3 ቀን ስላለቀ። እና ለምን አልነገርሽኝም? ለምን እነግርሃለሁ? ደግሞ ብነግርስ ምን ልታደርግልኝ ነው? እንደ ባለፈው ከወንድም ተቀብለህ ልታመጣልኝ? ለማንኛውም ከዚህ በኋላ በምንም አይነት ታምር በስራዬ ጣልቃ እንድትገባ አልፈልግም። እና ደግሞ ዘላቂ መፍትሄ እስካልተገኘ ድረስ የሳምንት ወጪን ስለሸፈንክ ብቻ ስራዬን ትቼ አልቀመጥም። እና ደግሞ ቡናዬን ሳትጠጣ እንዳትሄድ። በጣም ቆንጆ ቡና ነበር። እኔ እኮ እንደዚህ ነኝ አይደል እህቴ? ጉረኛ ደግሞ ቡና ማፍላት ሙያ ነው እንዴ? መጠጣት ሲያምርሽ ነው እንዴ ማፈላለሽ? እና አሁን ይሄንን ደግሞ ያቆጥረሽ እኔ እንደዚህ ትገርሚያለሽ። እንደው ተባለ ጥሩ ትልቅ ሙያ ያረግሽው። ኦ ፍቅር እንዴት ነሽ? ደህና ነኝ። ቃልሽን አክብረሽ ስለመጣሽ በጣም ደስ ብሎኛል። ምን ነው ትቀራለሽ ብለሽ አስበህ ነበር እንዴ? ትንሽ። አሁን ግን በራሴ አፍሬያለሁ። በቃ ሻወር ልውሰድና እንጀምራለን። እሺ መጣሁ። ሄሎ ማሬ፣ ዛሬ ስራ ወጥተሻል አይደል? አዎ ወጥቻለሁ። በቃ እየመጣው ነው። ዛሬ አብረን ነው የምናድረው። ወይ ማሬ ዛሬ አልችልም፣ ስራ አግኝቼ ወጥቻለሁ። የምርሽን ነው? አዎ የምሬ ነው። በዛ ላይ ደግሞ አዳር ነው። እና ዛሬ እንገናኝም? አዎ ከፈለክ ነገ ቀኑ ሙሉ መገናኘት እንችላለን። እሺ ጠዋት ስትወጪ ደውይልኝ። እሺ ደውላለሁ። ደህና ደር።
በጣም ነው የማመሰግነው። ምስጋና አያስፈልገኝም። እኔ ስራዬን የሰራሁት። እሱንም አውቃለሁ፣ ግን ደግሞ የኔን ጉዳይ እንደራሽ ጉዳይ አይተሽ ብዙ ለፍተሻል። ስለዚህ ምስጋና ይገባሻል። እሺ ይሁንልህ። ከዚህ በኋላ እንገናኛለን አይደል? አዎ እንገናኛለን። እስከ ከፈልከኝ ድረስ ሁሌም እንገናኛለን። ከክፍያ ውጭ ከሆነ አንገናኝም? አዎ አንገናኝም። ለምን? ምክንያቱም እኔ እናንተ የተገናኘንበት መንገድ ትክክል ስላልሆነ። እኔ እናንተ አንተ ገዢ እኔ ሻጭ ሆነን የተገናኘ ነው። ስለዚህ ገዢና ሻጭ ደግሞ ጓደኛሞች ሊሆኑ አይችሉም። እሺ። እና አሁን እየበረታሽ ነው? እየበረታሁ ነው። እኔ ምን ከፍቅር ጋር ምን ያህል ጊዜ ሆናችሁ? 6 ወር። 6 ወር? አሪፍ ነው። ስታስበው የምታገባት ይመስላል? አዎ በደንብ። ስለዚህ የምታገባውን ሰው እንደሚመች አድርገህ መስራት ያንተ ኃላፊነት ነው። ማለት ይኸውልህ አቤል፣ ፍቅር ማለት ለእኔ ስትል ራሷን የገደለች ሴት ናት። ስለ ራሷ ህይወት ምንም የምታስበው የምትጨነቀውም ነገር የላትም። እኔ የሆነ ነገር ብሆን ለምን እንደምትኖር እንኳን አታውቅም። ስለዚህ እባክህ ከጎኗ ሆነ የራሷን ህልም እንድትኖር እርዳት። አለበለዚያ ባክና ነው የምትቀረው። ሰላም ለዚህ ቤት። በቃ እኔ ልሂድ። እንዴ እኔ ስመጣ እንዴ ትሄደው? መጀመሪያም ልሄድ ነበር። ሰብሊ ደህና ሁኚ። እሺ ሰላም ዋል። እሺ ቆይሽኝ። አያስፈልገኝም። ለምንድን ነው እንቀመጥ ያልሽው? ቆይ ምንድን ነው የሆንከው? ምን ሆንኩ? ለምንድን ነው ያኮረፍከኝ? አላኮረፍኩሽም። አኩርፈኛል። ሰሞኑን ሁሉ ነገር ነው የተቀያየረው። እንደ ድሮ አትደውልልኝ፣ አታገኘኝ፣ ምን እንደጎደለኝ አትጠይቀኝ፣ በከፋኝ ሰዓት ከጎኔ የለ። ሌላ ሁሉ ይቅር፣ አንድ ቀን እንኳን ሳታየኝ ማደር ማጀለች። 3 ቀን ሙሉ ሳታየኝ አደርክ። ይሄ ሁሉ ቆይ ምን ስላጠፋው ነው? ስላጠፋሽ አይደለም የተውኩሽ፣ ስለደከመኝ ነው የተውኩሽ። ስደውልልሽ ስልክ አታነሽም። ለምንድን ነው ደግሜ የምደውለው? ላግኝሽ ስልሽ ላግኝ አልችልም ካልሽ ለምንድን ነው ድጋሚ አግኝኝ ብዬ ማስጨንቅሽ? እሺ ምንድን ነው የጎደለሽ ብዬ ስጠይቅሽ ደግሞ ያንተን እርዳታ አልፈልግም ካልሽ ለምንድን ነው ልርዳሽ ብዬ የምመጣው? ፍቅር ታውቆሻል፣ እየገፋሽኝ ነው። እኔ ደግሞ እየተገፋው መኖር አልችልም። እንደውም ትሰሚኛለሽ፣ ከዚህ በኋላ የግንኙነት የሚቀጥለው እኔ በምልሽ ሐሳብ ከተስማማለሁ። እንደዛ ካልሆነ ግን ሁሉም ነገር ሊቀር ይችላል። ቆይ ምን ያህል ብር ነው የፈለግከው? 200 ሺህ ብር። በ200 ሺህ ብር ደግሞ ምን አይነት ስራ ነው የምትሰራው? እሱንማ ጊዜው ሲደርስ ታየዋለህ። ብቻ አንተ አምነህ ብሩን ብቻ ስጠኝ። እሺ ችግር የለውም። ነገ ባንክ እንሄድና ሰው ትራንስፈር አደርግልሃለሁ። ወንድሜ በጣም ነው የማመሰግነው። አይ ምስጋና እንኳን አያስፈልግም። እኔ በተግባር ነው የማምነው። ስለዚህ የሰጠሁት ብር እንዳይቆጨኝ ጥሩ አድርገህ ሰርተህ አሳይ። በጭራሽ እንደዛ እንዳታስብ፣ ደግሞ አኮራለሁ። እሺ በጣም ነው የማመሰግነው። ችግር የለም። እኔም እኮ በጣም ነው የምወደው፣ ግን የሱን መንገድ መምረጥ በጣም ከባድ ነው። ምንም የሚከብድ ነገር የለም። የሱን መንገድ በመምረጥ ውስጥ እሱን መምረጥ አለ። እሱን ከመረጥሽ ደግሞ አንድ መሆንሽ ይቀርና 2 ትሆናላችሁ። ታዲያ 2 ሆናችሁ የሚከብዳችሁ ችግር፣ ማለፍ የሚያቅታችሁ ፈተና አለ። ፍቅርሞች ሞኝ አትሁኚ። ኋላ ይሄን የመሰለ ልጅ ያመልጥሽና ዘላለም አለምሽን ስትቆጪ ነው የምትኖሪው።
ኋላ እኔ ተናግሬያለሁ። እኔ አንተን ማጣት አልፈልግም። ስለዚህ አንተ በምትለኝ ሀሳብ ሁሉ እስማማለሁ። ዝም ብለህ እንዳደርግልህ የምትፈልገውን ነገር ብቻ ንገረኝ። ለጊዜው ምንም ነገር እንድታደርጊልኝ አልፈልግም። ለምን? ምክንያቱም አንቺ እንድታደርጊልኝ የምፈልገውን ነገር ከመናገሬ በፊት ከኔ የሚጠበቀውን ነገር ማድረግ አለብኝ። አልገባኝም። ችግር የለውም። በአንድ ሳምንት ሁሉንም ነገር ስለሚጨርስ ያኔ ይገባሻል። እሺ አሁን ግን ታልቀናል አይደል? ሲጀመርስ መቼ ተጣላን? ኧረ እባክህ ከዚህ በላይ ምን ነው? ጩቤ ማዘዝ እኮ ነው የቀረው። አቤት ግነት። አንሄድም እንዴ? አዎ አንሄድም። ለምን? ዛሬ አብረን እንድናድር አይደለም አንቺ ጋር የመጣሁት፣ ስለናፈቅሽኝ አይንሽን ለማየት ነው። ጓደኛሞች መሆን አንችልም ያልሽኝን አልረሳሁትም። ግን በቃ የተወሰነ ሰዓት አብረን እንቆይና ገንዘብ ሰጥቼሽ አንቺን ቤትሽ ገብተሽ እረፍት ታደርጊያለሽ፣ እኔም ቤቴ ገብቼ እተኛለሁ። እሺ። ሰው ስለምን እናውራ? ስለፈለከው። እስኪ ስለ አንቺ ንገሪኝ። ስለ እኔ ምን ልንገርህ? አንቺን በደንብ ማወቅ ስለምፈልግ ስለ አንቺ ሁሉ ነገር እንድትነግሪኝ እፈልጋለሁ። በተለይ ደግሞ ይሄንን ስራ እንዴትና ለምን እንደጀመርሽው ማወቅ እፈልጋለሁ። እሱ ምን ያደርግልሃል? እሱን እኔ ያውቃለሁ። አንቺ ብቻ ዝም ብለሽ ንገሪኝ። እሺ እነግርሃለሁ። ወንድሜ በሰላም ነው? ምኑ? አይ በሀሳብ ጭልጥ ብለሃል። ቆይ ግን ምን እያሰብክ ነው?
ብታይ ቅድም የሆነች ልጅ አግኝቼ ስለ ታሪኳ ነግራኝ ምንም ከሀሳቤ ልትወጣ አልቻለችም። በጣም ነው የምታሳዝነው። አንድ ልጅ ስትል እንዴት አደረክ እንዴ? አንተ ልጅ ግን ቆይ ምን ሆነሃል? የሪሷን ታሪክ መስማት ይቀድማል ወይንስ እኔ ዴት ማድረግ አለመድረጌን ለማወቅ እንደዚህ መጓጓት ይቀድማል? እንዴ የልጅቷ ታሪክ የት ሄድብኛል? ወሳኙ እኮ አንተ ዴት ማድረግ ነው። ቆይ ግን ቆንጆ ናት? ማ ልጅቷ ናታ ዴት ያረካት። አንተ ልጅ አማሃል እንዴ? እኔ ከማንም ሰው ጋር ዴት አላደረኩኝም። አረ ወንድሜ አትፎግራ። የምሬን ነው። ይልቅ ታሪኳ ልንገርህ። እሺ ልጅቷ ምን ናት? ምንም አይደለችም። በስራ አጋጣሚ ያገኘኋት። እና ታሪኳን መናገር ለምን አስፈለገ? ቆይ ብትሰማው ችግር አለ? ችግር የለውም። ግን የማይጠቅመኝ እኔ ሰውን ታሪክ ከምሰማ ገብቼ በተኛ አይሻለኝም? ደህና አደር። እሺ ደህና አደር። ቀልዳ ሄሎ ሄሎ ፍቅር እንዴት ነሽ? ደህና ነኝ። በሰላም ነው የደወልከው? አዎ በሰላም ነው። እንድንገናኝ ቀጠሮ ለማስያዝ ነበር። በምን ጉዳይ? እሱን ስንገናኝ እነግርሻለሁ። አይ መጀመሪያ ንገረኝ፣ ያለበለዚያ አልመጣም። ለምን? ለምን እመጣለሁ? ሲጀመር እናንተ በየቀኑ የምንገናኝበት ምንም ምክንያት የለም። ሲቀጥል ደግሞ የተገናኘንበትን ቦታ አትርሳ። ኧረ በእናትሽ ምኑን ከምኑ ነው የምታገናኘው? እንደ እኔ በጣም ለወሳኝ ጉዳይ ስለፈለግኩሽ ነው። ከፈለግሽ ዛሬም ብቻ አግኝኝና ከዚህ በኋላ እስከ መጨረሻው አላገኝሽም። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ የት ነህ? እሺ ለምን እንደፈለግከኝ ንገረኝና ቶሎ ልሂድ። የምርሽን ነው? አዎ ምን ነው? አይ ምንም እንዲሁ ዝም ብዬ ነው። እየጠበቅኩ ነው። ምን መሰለሽ ትላንትና ታሪክሽን ከነገርሽኝ በኋላ አንድም እንቅልፍ ባይኔ ሳይዞር ነው ያደረው እና ምን ማድረግ እንዳለብኝ ሳስብ ነበረ። እርግጥ ነው እኔና አንቺ የተገናኘንበት ቦታ ጥሩ ቦታ አይደለም፣ ግን ቢሆንም የተገናኘነው ለበጎ ነው ብዬ አስባለሁ እና ይህንን አጋጣሚ በጎ ነገር እንድሰራበት እድሉን ስጪኝ። እንዴት አድርጌ? የእህትሽን ሙሉ ወጪ ሸፍኜ ላሳክማት። ሱቁን ለምን ነበር ፈልጋለህ? ለቡቲክ። አቅም እስከ ስንት ነው? እስከ 10,000 ብር። በ10,000 ብርማ ሱቅ አይገኝም። የሆነ ነገር ጨማምርበትና ልፈልግልህ። ማለት ስንት ልጨምር? 15,000 ብር ይከብዳል? 15,000 ብር ይከብደኛል። በቃ እስከ 12። እሺ በቃ በ12 ለመጨረስ ሞክራለሁ። በቃሽ፣ ስጨርስ ደውልልኝ። እሺ እደውልልሃለሁ። እህቴ ታዋቂ ሶል ይባላል። ሰላም ሰብለ እባላለሁ። ቁጭ በል። ደግሞ ሰርፕራይዝ አለሽ። ይህም ሰርፕራይዝ? ሶሌ ሕክምናሽን ሙሉ ወጪ ሸፍኖ ሊያሳክምሽ ነው። የምርሽን ነው? አዎ የምሬ ነው። ካላመንሽኝ ጠይቂ። እውነቷን ነው? አዎ ያው በእኔ በኩል ዝግጁ ነኝ። መጀመሪያ ግን እናንተ ስለ ቀዶ ጥገናው በደንብ ተነጋገሩና ዝግጁ ስትሆኑ እኔ እንግዲህ ኤኒ ታይም አለሁ። ወይኔ አምላኬ ምኑን ነው የምታሰማኝ? በጣም አመሰግናለሁ። ምንም ማለት
እንዴት አመሸሽ ሰብሊ? ሰላም ነህ? ተቀመጥ። እሺ። ምን ነው ከመሸ? ፍቅርን ፈልጊያን ነበር። የለችም እንዴ? አዎ የለችም፣ ስራ ናት። ሰሞኑን ስራ ትገባለች እንዴ? አዎ እየገባች ነው። ባለፈው ሳምንት 2 ቀን ብቻ ነው ያልገባችሁ። ጥሩ በቃ ነገ መጥቼ በደንብ እንጫወታለን። አሁን ልሂድ። ምን ነው ትንሽ አትጫወት? አይ ልሂድ፣ መሽቷል። እሺ በቃ ደህና ደሪ። አሜን። እሺ ሰላም ደር። ማሪ ደግሞ ሳልነግርህ የእህቴን የሕክምና ሙሉ ወጪ የሚሸፍን ሰው እኮ ተገኘ። አሪፍ ነው፣ ደስ ይላል። በቃ እንደዚህ ነው የምትለው? እና ምን ልበልሽ? ያልኩ የገባ አይመስለኝም። የእህቴን የቀዶ ሕክምና ሙሉ ወጪ የሚሸፍን ሰው ተገኘ እኮ ነው ያልኩ። እኮ እኔም ጥሩ ነው እኮ ነው ያልኩሽ። ምን አልኩኝ? እሺ በቃ ተው። ቆይ ግን ማን ነው የሕክምናውን ሙሉ ወጪ ሸፋኙ? አያገባም። ፍቅር አታስቸግሪ። እኔ አውቀዋለሁ አላውቀውም? አታውቀውም፣ አዲስ ሰው ነው። ስሙ ማን ነው? ሰለሞን ይባላል። እንዴት አይነት ጥሩ ሰው መሰለ። ሰለሞን? አው ምን ነው? ነገ የምትሄድበት ቦታ አለ እንዴ? እኔ እንጃ። ምን ነው ነገ ፈለከኝ? አዎ። ምን ነው በሰላም? በሰላም ነው። ፍቅረኛዬን ላስተዋውቀ ነው። ምን? የምርህን ነው? አዎ። ምን ነው? አይ ምንም፣ ድንገተኛ ስለሆነብኝ ገርሞኝ ነው። ታዲያ ምን አሰብክ? ምንም፣ ይዛትን አስተዋውቀኝ፣ ደስ ይለኛል። በቃ ነገ 7 ሰዓት ላይ ይዣት እመጣለሁ። ጥሩ፣ እጠብቅሃለሁ። እሺ፣ ደህና ደር። ደህና ደር። ቆይ ምንድን ነው ያደረግከው? እሺ አሁን ምን ብዬ ነው የምተዋወቀው? ፍቅረኛው ነኝ ብለሽ ነዋ። እሱ መች ጠፋኝ። እና ምንድን ነው ያስጨነቀሽ? ይሄንን ስራዬን እስካልቀየርኩኝ ድረስ ከማንም ጋር መተዋወቅም ሆነ መቀላቀል አልፈልግም። ለምን? ቆይ ስራሽ ምንድን ነው ቢሉኝ ምን ልላቸው ነው? ቀላል ነው። የራሴ ቡቲክ አለኝ ማለት ነው። ጭራሽ ልታሷሸኝ ነው? ለምን ተዋሻለሽ? የእውነትሽን ነው? እየቀለድክብኝ ነው? እኔ አልቀለድኩም፣ የምሬኝ ነው። ካላመንሽ ደግሞ ላሳይሽ። ምንድን ነው የምታሳየው? ቡቲክሽን ነዋ። ምን? እንደውም ተነሺ፣
ወንድሜን ከማግኘታችን በፊት ሱቅሽን ላሳይሽ። ወንድሜ ግቢ። ሰባት ሰዓት ተቀጣጥረን እስካሁን ትቆያላችሁ? ምን ሆናችሁ? ወንድሜ ጋር የት ነው የምትተዋወቁት? በእናትህ ለቀኝ። ልቀቀኝ ማለት ምን ማለት ነው? ከወንድሜ ጋር የት ነው የምትተዋወቁት? አላውቅም፣ ብዙ ጠይቀው። ትሰሚኛለሽ? ስለምታውቂውማ ነው ስታዩ የደነገጥሽው። በእናትህ ለምን አትሆኝም? እኔ ምንም ነገር መናገር አልፈልግም። በቃ ተወኝ። ቆይ ማጣራት የምትፈልገውን ነገር እንዳለ ሂድና እሱን ጠይቀው። በቃ እኔን ተወኝ። የት ነው የምታውቃት? ተው ወንድሜ፣ አይጠቅምህም። ዝም ብለህ ንገረኝ። ይኸውልህ ወንድሜ፣ አንዳንድ ነገሮችን እንዳልተፈጠሩ አድርገን መርሳት ካልቻለን የሚያደርሱብን ስብራት እንደዚሁ በቀላል የምንተወው ላይሆን ይችላል። እኔ በዚህ ሰዓት ስለ ስብራት ማስብ ይመስልሃል? ይስበረኝም ይግደለኝም እውነቱን ማወቅ ፈልጋለሁ። እሺ፣ እንደዛ ከሆነ እነግርሃለሁ። ግን ከዛ በፊት ፍቅር እንደማትተዋት ቃል ግባልኝ። አልገባም። መጀመሪያ የምትነግረኝን ነገር ከሰማሁ በኋላ ነው ሞት ነው። ቆይ ግን ፈጣሪ ምን በድዬ ነው እንደዚህ ጨከነብኝ? በየትኛው ኃጢአቴ ነው እንደዚህ መከራ የበዛው? የሆነ ነገር ተሳካልኝ ብዬ ትንሽ ሳስብ የከፋ መከራ ውስጥ። ቆይ እኔ እሱ ፍጡር አይደለሁም እንዴ? ለምንድን ነው እንደዚህ መከራ የበዛው? ለምን?
ወይኔ ፈጣሪ፣ ምን አይነት ጉድ ውስጥ ነው የገባሁት? እዚህ እንድደርስ ብዙ ዋጋ ከፍሎ እዚህ ያደረሰኝን ወንድሜን እና አገባታለሁ ብዬ ያሰብኳትን ሴት። ቆይ ግን ምን አይነት አጣብቂኝ ውስጥ ነው ያለሁት? ፈጣሪ እባክህን በሕይወቴ ትክክለኛ ውሳኔ ወስን ዘንድ አንተ እርዳኝ። አደራህን፣ ይሄ ከኔ አቅም በላይ ነው። ደህና አደርክ? መነጋገር ያለብን ነገር አለ። ስለምን? ይኸውልህ አቤል፣ በእኔና በፍቅር መካከል የተፈጠረው ነገር ሊረብሽህ እንደሚችል ይገባኛል። ግን ደግሞ እኔም ሆንኩኝ ፍቅር ሆን ብለን ያደረግነው ነገር አይደለም። ስለዚህ ማናችንም ተወቃሽ አንሆንም። የጉዳታችን መጠን ይለያያል እንጂ ሁላችንም በዚህ ጉዳይ ተጎድተናል። ስለዚህ አንተ ብቻ ነው የተጎዳህ አታስመስለው። እባክህ አቤል፣ ከዚህ በኋላ እንዴት ስትሆን ማየት አልፈልግም። እባክህ አሁን እንዴት ነሽ? ደህና ነኝ። እሺ ደህና ከሆንሽ የተፈጠረውን ነገር አንድ በአንድ ንገሪኝ። አይ አልነግርሽ። ለምን? ምክንያቱም ብዙ መናገር የማልችላቸው ነገሮች በዚህ ታሪክ ውስጥ ስላሉ። እና እስከ መቼ ነው ደብቀሽኝ የምቆየው? እስከ መጨረሻው። ይሄን ሚስጥሬን ይዤ ነው መቀበር የምፈልገው። ይሄን ያህል? አዎ። እንደውም ግልጹን ንገሪኝ ካልሽኝ እኔ የምሞተው ይሄ ሚስጥሬን ያወቅሽ ቀን ነው። እሺ በቃ ተይው። አንቺ መናገር ካልፈለግሽ እኔ መስማት አልፈልግም። ካሁን በኋላ አልጠይቅሽም። በጣም አመሰግናለሁ።
ተነስተሻል እንዴ? አዎ። የት ሄደሽ ነው? እዚህ ሱቅ ደርሼ የመጣው ነው። ይሄ ምንድን ነው? የሆነ ልጅ ነው አስቀምጦልሽ ሄደው። ላንቺ ነው። የተፈጠረው ነገር ምንም ይሁን ምን አንዴ ተፈጥሯልና ወደ ኋላ መመለስ አንችልም። ስለዚህ ያለፈውን ነገር ወደ ጎን ጥለን ወደፊት ከመጓዝ ውጪ ሌላ አማራጭ የለንም። እኔ የመጀመሪያውን እርምጃዬን ተራምጄ ቃል የገባሁትን ቼክ ልኬያለሁ። እናንተም ያለፈውን ነገር ረስታችሁ በይቅርታ አንድ እርምጃ ወደፊት ተራመዱ። ምንድነው? እስኪ አንቺው በቃ ለመሄድ ወሰንክ? አዎ። አይሻልም? በእኔ ምክንያት ነው አይደል የምትሄደው? ከዚህ ሀገር ለመውጣት ሌላ ምክንያት ጠፍቶ ነው በአንተ ምክንያት ከሀገር የምወጣው? ይልቅ እሱን ተውና እንደ ታላቅ ወንድም አንድ ምክር ልምከርህ። ከፍቅር ጋር ተታረቁ። ይገባኛል የተፈጠረው ነገር በጣም ከባድ ነው፣ ግን ደግሞ መለየታችሁ ከዚህ የበለጠ ከባድ ነው። በዛ ላይ ደግሞ የተፈጠረው ነገር ከሌላ ሰው ጋር እንደተፈጠረ ቁጥርህ ነገሩን ቀለል ብታደርገው ጥሩ ይመስለኛል። እኔን እንኳን ከዚህ በኋላ በስልክም ስለማታገኘኝ እኔን ለመርሳት ጥሩ ሰበብ ይሆናል። አየህ፣ ግምቴ ልክ ነበረ። አንተ ይህንን ነገር የምታደርገው እኔና ፍቅር አንድ ላይ እንድንሆን ነው አይደል? የማይሆን ምክንያት እየደረደርክ ራስን አታሞኘው። አንተም በሰዓት ማሰብ ያለብህ ስለኔ ከሀገር መውጣትና ለመውጣት አይደለም፣ እንዴት ፍቅርን አግብቻ ትኖራለሁ የሚለው ነገር ነው ሊያሳስብ የሚገባው። አጅሬው ጠንቀቅ ብትል ይሻላል። በኋላ አንዱ ቀድሞ ላፍ ያደርግብህና ጉድ እንዳትሆን። ምክሬን ተቀበል። ይልቅ አሁን ሸኘኝ፣ እንውጣ። ሻንጣዬን ያዝ። ቆይ ለምን አትደውይለት? ከዛስ ምን ልለው ነው? አንዴ ደውይለት እንጂ እምትይው አይጠፋሽ። አይ ሳልዘጋጅማ አልደውልለትም። በኋላ ብንተባተብስ? ቆይ ምን ልትይው ያስበሽ ነው? እኔ እንጃ፣ እስካሁን ምንም አላሰብኩም። እስኪ አንቺ ንገሪኝ፣ ምን ልበለው? ስታገኝ የምትይውን ፍቅር ራሱ ይመራሻል። በይ ደውይለት። ሄሎ አቤል። ይሁን ነገር ምንም ነገር አትበይ፣ ዝም ብለሽ ቀፊ።